ፊደል አካዳሚ ኦንላይን ትምህርት ቤት ነው። ፊደል አካዳሚ ኦንላይን ትምህርቶችን እያስተማረ ይገኛል። የምናስተምራቸው የትምህርት አይነቶችም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን። የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ፣ ቴሌግራም፣ ዋትሳፕ እየደወሉ መማር ይችላሉ። ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውድ ቻናላችን ቤተሰቦች፣ በዛሬው ትምህርታችን ደግሞ ይዤላችሁ የመጣው በክፍል 3 የምንማራቸው የእንግሊዘኛ ፊደላትን ሎንግ ቫውል ሳውንድ ብለን የተማርናቸውን እንግዲህ አናባቢዎች በሁለት እንደሚከፈሉ ነግሬያቸዋለሁ። ሎንግ ቫውል ሳውንድ እና ሾርት ቫውል ሳውንድ ብለን በሁለት መንገድ እንደምንማራቸው ነግሬያቸዋለሁ። ከዚያ ውስጥ በሎንግ ቫውል ሳውንድ ሆነው ሲመጡ አናባቢዎቹ ምን ተብለው እንደሚነበቡ በክፍል 3 እነ ምሳሌ ነው ይዤላችሁ የመጣሁት። እንግዲህ ክፍል 1 እና ክፍል 2ን ያለያችሁ ልጆች ያን እንድታዩት እመክራችኋለሁ። አሁን ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ እንደነገርኳችሁ ኤን ኤ ብለን ነው በሎንግ ቫውል ሳውንድ ጊዜ የምናነባት። ኤን ኤ፣ ኢን ኢ፣ አይን አይ፣ ኦን ኦ፣ ዩን ዩ ወይም ኡ ብለን እንደምናነበው ነግሬያቸዋለሁ። ስለዚህ እንግዲህ ኤልን ምን ብለን እናነባለን ያልኳችሁ በአናባቢዎች ጊዜ ማለት ከአንድ ላይ በሚመጡበት ጊዜ እንግሊዘኛን ስናነብ ኤልን ምን ብለን እናነባታለን? ል ብለን እናነባታለን። ኤምን ም፣ ኤንን ን፣ ፒን ደግሞ ፕ ብለን እናነባለን። ስለዚህ አሁን ኤል ከኤ ጋራ፣ ኤም ከኤ ጋራ፣ ኤን ከኤ ጋር፣ ፒ ከኤ ጋር ሲሆኑ ምን ተብለው እንደሚነበቡ ከኢ ጋር፣ ከአይ ጋር፣ ከኦ ጋር እና ከዩ ጋር ምን ተብለው እንደሚነበቡ ከነ ምሳሌው ነው ማሳያችሁ። እንግዲህ ይችን ል እንላለን። ል፣ ይችን ኤ፣ ል ኤ፣ ል ኤ ምን ይሆናል? ሌ ያችሁት ል ኤ ሌ ይሆናል። ሌ ም ኤ፣ ይች ምናት? ይች ኤ፣ ም ኤ ሜ። ይህ አማርኛ የጣፉት ተሳስቻለሁ። እሺ ይህን እንዳትመለከቱ። አማርኛ የምታነቡ ልጆች እንግሊዘኛ ምላችሁን አነባቡን ብቻ ያዙልኝ። አሁን ይህን ል ኤ በአንድ ላይ ል ኤ ሌ ተብሎ ይነበባል። ሌ ም ኤ ምን ይሆናል? ም ኤ ሜ ስንል አሁን ኤ የሚል ድምፅ አለው ሜ ስል ማለት ነው። ስለዚህ ን ኤ ኔ እንለዋለን። ኔ ፕ ኤ ፔ እንለዋለን። ፔ ስለዚህ ሌ ሜ ኔ ፔ ብለን እናነበዋለን ማለት ነው። እሺ አሁን እስኪ ምሳሌ በእነዚህኞች ብቻ ምሳሌ አሁን ልና ኤ ሌ ብያችኋለሁ። ል ኤ ሌ፣ ቲን ደግሞ ት፣ ሌት አያችኋት? ሌት ል ኤ ሌ ይሆንና ት ሌት ብለን እናነባለን። ሌት አሁን እዚህ ላይ ማየት ያለባችሁ ኢ መጨረሻ ላይ ናት። ኢ በመጨረሻ ስትመጣ አትነበብም። ለምን የሚለው የራሱ ሕግ አለው። ያን እነግራችኋለሁ። ስለዚህ ሌት ብላችሁ ያዙ። ም ኤ ሜ ይሆናል። ሜ ት፣ ቲን ደግሞ ት ስለምንላት ሜት። እሺ ን ኤ ምን ይሆናል? ኔ፣ ኤምን ደግሞ ኔም። እሺ ፕ ኤ ፔ፣ ጅን ደግሞ ጅ ብለን እናነባለን። ፔጅ አያችኋት? ሌት፣ ሜት፣ ኔም፣ ፔጅ። ሌት ስንል ሌት መጨረሻ ማለት ነው። ሌት ሜት ስንል ደግሞ ጥንድ
ጥንድ። ኔም ስንል ስም፣ ኔም ስም። ፔጅ ስንል ገጽ፣ ገጽ። እሺ ስለዚህ ይህን በዚህ ያዙ። አሁን ደግሞ ከኢ ጋራ ሲሆን ደግሞ እያንዳንዳቸው ኤልን፣ ኤምን፣ ኤንን፣ ፒን ከኢ ጋራ ሲሆኑ ደግሞ ማን ተብለው እንደሚነበቡ እስኪ እናያቸው። ልኢ ሊ እንላለን። ሊ ልኢ ሊ። ምኢ ሚ ሚ። እንግዲህ ምለው ይሰማቸዋል መቼም በደንብ ሚ። ንኢ ኒ ኒ። ፕኢ ፒ ፒ። አያችኋት? ሊ ሚ ኒ ፒ ይሆናል። ስለዚህ ሊ ሚ ኒ ፒ ብላችሁ እናንተ በደንብ መያዝና ማንበብ ነው። እሺ እስኪ ምሳሌውን ደግሞ አሁንም እንየው። ል ኢ ሊ ቪ ቭ ሊቭ 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 ብለን በአንድ ላይ እናነባዋለን። አያችኋል? ምኢ ሚ ቲን ደግሞ ት ሚ ት ሚት ሚት። ከዚህ ጋር ኤ ከዚህ ጋር ኤ አላነበብናትማ። ለምን አላነበብናትም? በዚህኛው አንብበናታል ልትሉ ትችላላችሁ። ከዚህ ያላነበብንበት ምክንያት አለው። ኢና ኤ አናባቢ ናቸው። ሁለት አናባቢ ተከታታይ መጡ። ገብቷቸዋል? ኢ ኤ ሁለት አናባቢ ተከታታይ ሲመጡ የመጀመሪያዋ ናት እንጂ የምትነበብ ሁለተኛይቱ አትነበብም። ለዛ ነው ያላነበብ ነው። ህጉን እነግራቸዋለሁ። መቼ ነው የሚነበብ መቼ ነው ማይነበብ የሚል 5 ወሳኝ ህጎች አሉት። ያን ህጉን ከነገርኋችሁ በደንብ ትረዳላችሁ። ስለዚህ ሊቭ፣ ይሄ ሊቭ፣ ይሄ ደግሞ ሚት ሚት ይላል። ይሄ ደግሞ ንኢ ምን ይሆናል? ኒ ኒ ድ ድ ኒድ ኒድ ኒድ። ይሄ ደግሞ ፕኢ ምን ይሆናል? ፒ ሲን ደግሞ ስ ፒስ ፒስ ፒስ። አያችኋት? ፕኢ ፒ ስ። ንኢ ኒ ድ ምኢ ሚ ት ልኢ ሊቭ ሊቭ ማለት ፈቃድ ማለት ነው። ፍቃድ። ሚት ማለት ሚት ስጋ ስጋ ታውቃላችሁ መቼም ስጋ ነው። ኒድ ደግሞ ኒድ ፍላጎት ፍላጎት ኒድ። ፒስ ስንል ደግሞ ፒስ ሰላም ለማለት ነው። ሰላም። አያችሁት? ስለዚህ ሊቭ ሚት ኒድ ፒስ ብላችሁ ማንበብ። እኒ ደግሞ ሌት ሜት ኔም ፔጅ ብላችሁ ማንበብ ነው። እሺ አሁን ደግሞ ከአይ ጋራ ሲሆኑ አያችሁ፣ በደንብ እንዲገባችሁ አድርጌ ነው እንግዲህ ያመጣሁላችሁ ዛሬን ቪዲዮ እና ከአይ ጋራ ሲሆኑ ይሁ ልአይ ልአይ ላይ ብለን እናነባታለን። ይች ላይ ላይ ልአይ ላይ ንአይ ማይ ላይ ማይ ንአይ ናይ ፕአይ ፓይ ፓይ ናይ ማይ ላይ ይች። ስለዚህ ይች ላይ ይች ማይ ይች ናይ ይችን ደግሞ ፓይ ብለን እናነባለን ማለት ነው። እሺ እስኪ ምሳሌ እንይ። አሁን እዩት። ልአይ ላይ ክ ላይ ክ ላይክ ላይክ። ያችኋት ላይክ ኬን ክ ብለን ስለምናነብ ላይክ 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 ብለን እናነባለን ማለት ነው። እሺ ይችን ደግሞ ምአይ ማይ ል ማይ ል ማይል ማይል ማይል። እሺ ይችን ደግሞ ናይ 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 ሲን ደግሞ ስ ናይስ 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 ብለን እናነባታለን። ይችን ደግሞ ፓይስ 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 ፓይስ። አያችኋት? ፓይስ ናይስ ማይል ላይክ ብለን አነበብን ማለት ነው። ላይክ ማለት መውደድ፣ ማይል መለኪያ ነው። ናይስ ደግሞ ጥሩ ለማለት ነው። ፓይስ ደግሞ ርቀት ርቀት የሚል ይሆናል ማለት ነው። እሺ
አሁን በአይ ነው ያሳየዋችሁ። እስኪ ደግሞ አሁን በኦ ሲሆን ደግሞ እንል ኦ አናባቢዎቹ ኦ ሲመጡ ማለት ነው በአንድ ላይ ሲሆን አሁን ልኦ ሎ ይሆናል። ሎ ንኦ ሞ ሞ ንኦ ኖ ኖ ፕኦ ፖ ፖ ያችሁት ኖ ሞ ሎ ሎ ሞ ኖ ፖ በደንብ ይህንን በደንብ እንዲሄድ አድርጋችሁ ተረዳችሁት። በጣም ቀላል ነው። ስለዚህ አሁን እዚህ ላይ ልኦ ሎ ኤንን ን ብለን እናነባለን። ጅን ደግሞ በሁለት መንገድ እንደምናነብ ነግሬያችኋለሁ። ጅ ወይም ግ ብለን እንደምናነብ። ስለዚህ እዚህ ላይ ግ ብለን ነው የምናነባት። ሎ ን ግ ሎ ን ግ ሎንግ ሎንግ እንለዋለን። ያችሁ ሎንግ። እሺ ኤም እና ኦን ምን ብለን እናነባለን? እዚህ ጋር እንዳሳያችሁ ሞ ሞ ኤስን ስ ቲን ደግሞ ት ሞ ስ ት ሞስት 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 ብለን እናነባለን። ይህን ደግሞ ኤን እና ኦን ኖ ኖ ቲን ደግሞ ት ኖ ት ኖት 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 ፒ እና ኦን ፒዮ ፖ ኤምን ም ፒዮ ም ፒዮም ፒዮም ብለን እናነባለን። ኖት ሞስት ሎንግ ብለን እናነባለን። ሎንግ ማለት ረጅም ማለት ነው። ረጅም ሞስት አብዛኛውን ጊዜ ማለት ነው። ኖት ማስታወሻ ነው። ፒዮም ደግሞ ፒዮን ነው። እንዳራሱ ትርጉሙ የሙዚቃ መሳሪያ ነገር ነው ብለን እናነባቸዋለን ማለት ነው። እሺ አሁን ደግሞ ከዩ ጋራ ሲሆኑ ምን ተብለው እንደሚነበቡ እስኪ እንያቸው። ልዩ እንግዲህ ዩን ማወቅ ያለባችሁ በሁለት መንገድ እንደምትነበብ ነው። ዩና ኡ ተብላ ዩ ወይም ኡ። ስለዚህ ልዩ ልዩ ትሆናለች፣ ወይም ደግሞ ልኡ ከሆነች ሉ ትሆናለች። ልኡ ሉ ወይም ልዩ። እሺ ም ኡ ሙ ወይም ምዩ። ይህ ደግሞ ን ኡ ኑ ወይም ኒዩ። ይችን ደግሞ ፕዩ ወይም ፕዩ ፑ ብለን እናነባቸዋለን። ስለዚህ ልዩ ወይም ሉ፣ ሚዩ ወይም ሙ፣ ኒዩ ወይም ኑ፣ ፒዩ ወይም ፑ እንላለን። እስኪ ምሳሌ ነን። ምዩ ሙ። አሁን ይሁን እንደ ኡ እናነብና ሙ ይሆናል። ሙ ሙ ኤስ አይ ሲ ሲን ደግሞ ክ ሙዚክ ሙዚክ። ኤስን እንደ ዝ ወይም እንደ ስ ነው የምናነብ በሁለት መንገድ ስ ወይም ዝ ስለሆነች ሙዚክ 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 ብለን እናነባለን። ን ዩ ኑ ኑ ክ ሌ ር ኑክሌር ኑክሌር ብለን እናነባለን። ኑክሌር ፒዩ ፑ ር ር ር ፒውር ፒውር ብለን እናነባለን። ፒዩ ፒዩ ር ፒውር የስቿት። አሁን እዚህ ላይ ፒዩ እና ፑ ነባ ፑር አላልንም። ፒዩ ነው ያልናት። ፒውር ፒውር እና ፑር ይለያያል። ስለዚህ እቺ ትክክለኛ ንባባ ፒውር 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 ንጹህ ማለት ነው። ኑክሌር ኑክሌር ነው ታውቁታላችሁ። ሙዚክ ማለት ሙዚቃ ነው። ስለዚህ ይህንን እንዲያረጋችሁ እናንተ እስከ መጨረሻው በደንብ መለማመድ ነው ያለባችሁ። ዋናው ማወቅ ያለባችሁ ግን ምንድን ነው መሰላችሁ? አምስቱን ኤን፣ ኢን፣ አይን፣ ኦን እና ዩን አናባቢዎቹን በደንብ ወቋቸው። እንዴት ተደርገው አብረው ሲሆኑ እንደሚነበቡ እኒን ካወቃችኋቸው 5 አናባቢ ናቸው። እንግሊዘኛ ላይ እነዚህ 5ቱ ናቸው እየተጨመሩ እንግሊዝን የሚያናብቡ እንጂ ሌላው ሁሉ ተነባቢ ነው። ስለዚህ 5ቱን የግድ ማወቅ አለባችሁ።
ለዛሬ የነበረን ቪዲዮ ይሄንን ይመስላል። ይህን ቪዲዮ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ቤተሰብ ሁኑ። ቀጣይም ለቃቸው ቪዲዮ እንዲደርሳችሁ። እንዲሁም ደግሞ ኦንላይን መማር የምትፈልጉ እዚህ ዲስክሪፕሽን ላይ ባለው ስልካችን እየደወላችሁ እናንተን በተመቻችሁ ሰዓት መማር ትችላላችሁ። በቀጣይ ቪዲዮ ቀሪ ቪዲዮውን ይጀላችሁ እስከመጣ ድረስ ሰላም ሁኑ። መልካም ጊዜ